ፖለቲካና እግዚአብሔር እንዴት ይታያሉ? እግዚአብሔር ፖለቲካን ያውቃል አያውቅም? ፖለቲካ የሚለው ቃል ለእግዚአብሔር ይሰራል አይሰራም? ፖለቲካ ማለት ምን ማለት ነው? ዝርዝርና ጥልቅ የሆነ ሀሳብ ውስጥ አልገባም። ከላይ በግርድፉ የሚታየውን ነገር ግን መንካት ግድ ይለናል። ፖለቲካ ማለት በአጭሩ አስተዳደር ማለት ነው። አስተዳደር ማለት ነው። አንድ ጸጋ ዛብ የሚባል ልጅ መጽሐፍ ፖለቲካ አይገባኝም ብዬው የጻፋቸውን 2 መጽሐፍ ሰጥቶኝ አንብቤያቸው ስጨርሳቸውም አልገባኝም። እግዚአብሔር የሚያስተዳድርበት መንገድ ይገባል፣ ሰው የሚያስተዳድርበት መንገድ አይገባም። ለምን ሲባል እግዚአብሔር ቅዱስ ነው። እግዚአብሔር ቅዱስ ስለሆነ አስተዳደሩ ሁሉ የተቀደሰ ነው። ስለዚህ ፖለቲካ የሚለው ለእግዚአብሔር ምናልባት ቃሉ አይመጥነውም። ምክንያቱም ፖለቲካ ውስጥ ሴራ፣ ማጭበርበር፣ ሐሰት፣ ቀማኛነት፣ ሌብነት፣ ዝርፊያ፣ ንጥቂያ አለበት። እግዚአብሔር ጋር ሲካሄድ የለበትም። እግዚአብሔርን ለመምሰል እግዚአብሔርን በዘመናቸው ሁሉ ለመምሰል ጥረት ያደረጉ ሰዎች ነበሩ፣ ክርስቲያኖች። በችም ታላቁ ሙሴ ፖለቲከኛ ነው። ታላቁ ዮሴፍ የአብርሃም የልጅ ልጅ ፖለቲከኛ ነው። የግብፅ ጠቅላይ ሚኒስትር ነበረ። እነ ዳንኤል ነብዩ በቤተ መንግስት ነበሩ የሚያገለግሉት። አናንያ፣ አዛርያ፣ ሚሳኤል በቤተ መንግስት ሰራተኞች ነበሩ። ቤተ መንግስት ከተዋቀረ በኋላ ማለት ነው። ሰብአ ሰገል ለክርስቶስ ሄደው የሰገዱት ፖለቲከኞች ናቸው። ንግስት ሳባ ፖለቲከኛ ነች። አፄ ካሌብ ፖለቲከኛ ነው። ለዚህ ነው ኢራን ውስጥ የዛሬ 1500 ዓመት ገደማ ሄዶ ጣዖት አምላኪዎችን፣ ጠንቋዮችና አይሁዶችን አረጋግቶ ክርስቲያኖች ላይ የሚያሳድሩትን ጫና አስተካክሎ አስተንፍሶ የመጣው ሱረቱ ለምንድነው የዝሆኖቹ ምዕራፍ በሚለው 105ኛው 104ኛው ሱራ ላይ የተጻፈው አፄ ካሌብ የመን ላይ ስለሾመው ስለ አብርሃ ነው። 5 አንቀጾች ብቻ ናቸው ያሉት ሱረቱ የዝሆኖቹ ምዕራፍ የሚባለው ማለት ነው፣ ኤሌፋንትስ። ስለዚህ ቁርአን ላይ እንኳን ተጽፏል። አፄ ካሌብ ፖለቲከኛ ነው፣ ግን እኮ መነነ። በኋላ ላይ መነነ። አቡነ ጴንጠሌዎን ገዳም ገብቶ የመነነ ነው በ500 ምናምን ዓመት ምህረት ውስጥ ማለት ነው። አፄ ገብረ መስቀል ፖለቲከኛ ነው። አፄ ይምርሃነ ክርስቶስ ፖለቲከኛ ነው፣ ካህን ነው፣ ቅዱስ ነው። ቅዱስ ላሊበላ ካህን ነው፣ ንጉስ ነው፣ ቅዱስ ነው፣ ደግሞ ፖለቲከኛ ነው። አፄ ፋሲልስ አልነበረም? ነበር። ስለዚህ ፖለቲካ በሩቁ ማለት አይቻልም። በሩቁ ፖለቲካና ኮረንቲ በሩቁ ነው የሚባል ነገር አይቻልም። ማስተዳደር መቻል፣ የገዛ ቤተሰቡን ማስተዳደር የማይችል የእግዚአብሔርን ቤት ያስተዳደር እንዴት ይችላል ይላል ቅዱሱ መጽሐፍ። ማስተዳደር ነው። ቤስት ፖለቲከኛ እኔ እስካሁን በማውቀው እግዚአብሔር ነው። ፐርፌክት ነው፣ ቤስት አይደለም። ፐርፌክት ጥንቅቅ ያለ የተሟላ ማስተዳደር የማይችል ሀብታም ነው ብሎ ማይፈራ፣ ድሃ ነው ብሎ ማይራራ፣ ለትክክለኛ ፍርድ ትክክለኛ ሚዛን ያለው፣ ለትክክለኛው ሰው ትክክለኛው መፍትሄ ማምጣት የሚችለው ደግሞ ትክክለኛ ተበቃይም እግዚአብሔር ብቻ ነው። እግዚአብሔር በቀባው ላይ እጄን አላነሳም እኮ ብሏል ነብይ እግዚአብሔር ዳዊት። ምንም እንኳን የተሾመ የተመረጠ ለንግስና የታጨ ቢሆንም ክብር ለሚገባው ክብር መስጠት ያስፈልጋል። ፖለቲካ በሚለው ቃል ተሸፍነን ቀርተናል። ከ20 ዓመት በፊት ቀበሌ አስተዳደር ውስጥ ስራ ገብቼ ነበረ፣ በኢህአዴግ ዘመን ማለት ነው። የወጣት ሊግ አባላት ውስጥ እንድገባ ጓደኞቼ አሁን በካናዳ እና በተለያዩ ሀገር ውስጥ የሚኖሩ ጉትጉት አድርገውኛል። አልገባውም። ያልገባሁት የበከተ ስለሆነ ነው። አሰራሩ የበከተ ነው፣ የበሰበሰ ነው እንጂ ጥቅም ስለማይገኝበት አይደለም፣ ገንዘብ ስለማይገኝበት አይደለም። እኔ ለመኖር ይበቃኛል። የምኖርበት ቦታ ያለውበት ሁኔታ በቂ ነው። እዛ ጋር ገብቼ ግን የሰውን ህይወት ለማበለሻሸት ለማገማማት ግን አላስፈልግም። እኔ በቃ እንዳለ በተወው ይሻለኛል። ያው ወደቀ። የዛሬ 7-8 ዓመት በፊት ወደቀ የኢህአዴግ ፖለቲካ ማለት ነው። የደርግ ፖለቲካ ወደቀ። የቀዳማዊ ኃይለ ሥላሴ ፖለቲካ ወደቀ። ፖለቲካ ምንድን ነው? አስተዳደር አይደለም። ሌላ የተለየ ሚስጥር አለ? እንዳልኳችሁ ይገባል ብሎ የሰጠኝ የጸጋ ዛብ መጽሐፍ ምንም ሊገባኝ አልቻለም። ምክንያቱም ሊበራሊዝም፣ ኮሚኒዝም፣ ሶሻሊዝም ምንም የሚል የተለያየ ሀሳብ ያመጣል። ምንድን ነው ሀሳቡ? በአማርኛ አይወራም ወይ በኦሮምኛ አይነገርም። ፖለቲካ ለትግርኛ አይገባውም፣ ለሰው አይመጥንም። ማለት ፖለቲካ የሚለው አብዛኛው ለእንስሶች የሚሆን ይመስለኛል። በአሁን ቅድም ጎጉላ አልኩኝና ቻትጂፒቲን እስቲ ኢትዮጵያ ውስጥ ያለውን ስታትስ የተወሰነ አሳየኝ አልኩት እና በሃይማኖት ነው፣ በፖለቲካ ነው፣ በብሔር ነው ሰው እየተባለ ያለው ምንድን ነው ምክንያቱ አልኩት። የተለየ መረጃ የለውም፣ እናንተ ብታውቁትን ይነገረኝ። በሃይማኖት ላይ ሳየው አብዛኛው 45% አካባቢ ኦርቶዶክስ ነው፣ 30% አካባቢ ሙስሊም ነው፣ 15-20 አካባቢ ፐርሰንት ደግሞ ፕሮቴስታንት ነው ይላል። አሁን ፖለቲካው አካባቢ ደግሞ ማን ነው ያለው? አስተዳደር አካባቢ ያለው ማን ነው? አስተዳደር አካባቢ ጤና ይታያል ወይ? በኢትዮጵያ ሁኔታ ውስጥ ጤነኛ ነገር ይታያል ወይ? ደስ የሚል ተስፋ ያለው ኢትዮጵያዊ እንደ ኢትዮጵያዊ ኮርቶ ነው ወይ የሚኖረው? አንገቱን አልደፋም ወይ? አልተቀበረም ወይ? ሙስሊሙ ደስ ብሎታል፣ ደረቱን ለፍቶ ነው ወይ የሚኖረው? ፕሮቴስታንቱ ደስ ብሎታል ወይ? በማውቀው ፕሮቴስታንቱ እህቴ ተሰዳ ነው የምትኖረው።
ካቶሊክ ወንድሜ በተለያየ መልኩ ተቸግሮ ምንም ብቻ ይኖራል። በቸርቾቹም እያገለገሉ ግን ነፃነት አላቸው። አባቴ ሙስሊም ነው እንዴ? ሙስሊሙ አባቴ ቤተሰቦች ደስ ብሏቸው ነው የሚኖሩት? አይደለም። ለምን? አስተዳደር ችግር ስላለ ማለት ነው። የገዛ ቤተሰብን ማስተዳደር ካልቻልክ ሀገር ማስተዳደር አትችልም። የገዛ ቤተሰብን ማስተዳደር ካልቻልክ ሰፈር ጎረቤቶችን እድር መብራት አትችልም። እና የ20 ዓመት አካባቢ ገብቼ ምንም መሲር መጠመጥ ነው የፖለቲካ ፓርቲዎች ያየኋቸው። የወጣት ሊግ፣ የብአዴን፣ የኦህዴድ፣ የምንድነው ህወሓት ምናምን ስብሰባ አለ። አጫፋሪ፣ አቃጣሪ፣ አሾክሿኪ ከየሰፈሩ ለቃቃሚ ወሬ ምናምን አለ። የሰለጠነ ሰው አይደለም። ወሬ የሚያወራ ነገር የሚያቀሳስር እርስ በርስ የሚያበላላና የሚያነካክስ ሰው ነው በኢትዮጵያ ፖለቲካ እኔ ከተወለድኩ ጀምሮ ማውቀው ማለት ነው። ይሄ ይመጥነኛል? አይመጥነኝም። ሊመጥነኝ መግባት አልፈልግም። እንዴት ነው አልፈልገው? ማገልገል ፈልጋለሁ፣ መስራት ፈልጋለሁ። ከፖለቲካ ሩቅ መሆን ይቻላል? አይቻልም። እንዴት ነው የማይቻለው? የተፈጠርከው እኮ ልትሰራ ነው፣ ልታበጅ ነው፣ ልታስተካክል ነው። አንቺ መራቅ አትችይም። ጓዳሽ፣ መኝታ ቤትሽ፣ ቤተሰብሽ፣ ልጆችሽ፣ ባለቤትሽ፣ ጎረቤቶችሽ ፖለቲካ አስተዳደር ይፈልጋሉ። ይሄ ጥበብ ይፈልጋል። ይህን ጥበብ የገባት ንግስት ሳባ ክርስቶስ መሰከረላት። በዚህ ትውልድ ላይ እውቀት በጠፋበት ግራ በገባው ማስተዋል በተሳነው ትውልድ ላይ ንግስት አሴብ ተነስታ ትፈርዳለች። እሷ ከምድር ጠርዝ ተነስታ ጥበብን ፍለጋ፣ እውቀትን ፍለጋ፣ የተሻለ ነገር ፍለጋ ይሄዳለች። ኢራን የምናየው ምንድን ነው? እስራኤል የምናየው ምንድን ነው? አሜሪካ የምንመለከተው፣ ሩሲያ፣ ቻይና እየተቃጠሉ እየተጋዩ ያሉበት አካባቢ ምንድን ነው የምናየው? ሊመጣ ያለው ነገር ምንድን ነው? አስተዳደር። ምን አይነት አስተዳደር? አንዱ ደቆ፣ አንዱ ተኮራምቶ፣ አንዱ ጭብጥ ብሎ፣ አንዱ ተኮራምቶ ተሸማቀው እየኖረ ሌላው ዘና ፈታ ብሎ፣ ይሄ ፖለቲካ ነው። ለዚህ ፖለቲካ አያስፈልግም። እንስሳ መሆን በቂ ነው። እና እግዚአብሔር ነው። እግዚአብሔር ለፖለቲካ ሩቅ አይደለም። ሰማይና ምድርን ያስተዳድራል። ይኸው ዓለም ከተፈጠረ ጀምሮ ከፈጠራቸው ጀምሮ ካለመኖር ወደ መኖር ካመጣባቸው ጊዜ ጀምሮ እግዚአብሔር ከበደኝ፣ አግዙኝ፣ እንቅልፍ የመጣልተኛ ብሎ ሰውን አያምንም። ጭራሽ እሱ ምን እንዳለን ታውቃላችሁ? ክብር ይግባውና በሰው የሚተማመን የተረገመ ነው ያለ። እስትንፋሱ ባፍንጫው ያለች በሰው የሚተማመን የርጉም ነው ያለ። ምክንያቱም ሰው አቅሙ ውስን ነው፣ ችሎታ ውስን ነው። ትራምፕ ውስን ነው አቅሙ። ኔታንያሁ ማሰብ የሚችሉት ትንሽ ነው፣ አቅሙ ውስን ነው፣ የተገደበ ነው። ፑቲን ወይ ጃምፒንግ የሚባሉት ማንም ቢባል ውስን ነው አቅሙ። ናቡከደነጾር ማሰብ የሚችለው ውስን ነው። ፈርዖን ማሰብ የሚችለው፣ ጲላጦስ፣ ሄሮድስ ማሰብ የሚችሉት ጥቂት ነው። አጼዎቻችንም እንደዛው። ስለዚህ ከፖለቲካ ክርስቲያኑ እንዲርቅ በዘዴ ተደርገዋል። ምንድነው ከፖለቲካ እንዲርቅ? ከአስተዳደር። ከየትኛው አስተዳደር? ከቤተሰብ። አባት እንደ አባት መሆን ካልቻለ፣ እናት እንደ እናት ቤተሰቧ ውስጥ መሆን ካልቻለች፣ ልጆች እንደ ልጅ ቤተሰባቸው ውስጥ መሆን ካልቻሉ እኮ ትክክለኛ ፖለቲካ ቤት ውስጥ የለም ማለት ነው። ቤት ውስጥ ያሌለ ጎረቤት ጋር አይኖርም። ጎረቤት ጋር ያሌለ ደግሞ ከተማ የምትሄድበት የምትገባበት ቦታ ላይ ሊኖር አይችልም። አውቶቡስ ላይ ስንገባ የምንቧጨቀው ለምንድን ነው? ጤነኛ ስርዓት የአስተዳደር ስለሌለ ነው። ህግ ስለማናከብር ነው። ሹፌሩም ይጥሳል፣ ረዳቱም ይጥሳል፣ ተሳፋሪውም ይጥሳል፣ ከፋዩም ይጥሳል፣ የሌለውም ይጥሳል። ፖሊሱም ትራፊኩም ቀማኛ ሆነናል ማለት ይህ አስተዳደር ለሰው ይመጥነናል? አሁን ያለው ፖለቲካ አይመጥንም። መጽሐፍ ቅዱስ በትረ መንግስት ከይሁዳ አይጠፋም ይላል። መንግስት ከይሁዳ አይጠፋም። መንግስት በትረ መንግስት ከይሁዳ አይጠፋም ማለት የይሁዳ ንጉስ መድኃኒዓለም ኢየሱስ ክርስቶስ ከዛ ስለሚነሳ ማለት ነው። ሰው ሆኖ ንግስናን ቀድሶ ሄደ። ምን አይነት ንግስና? በቃ ቢሮ ሳትፈልግ፣ አጃቢ ሳያስፈልግህ፣ ኔትወርክ ሳትዘረጋ በሰላም ምድር መምራት ትችላለህ። የት ላይ ሆነ? መስቀል ላይ። እናንተ የካህናት መንግስት የተቀደሰም ህዝብ ትሆኑልኛላችሁ ተብሎም ተጽፏል በኦሪት ላይ። በበትረ መንግስት በበትራቸውም የህዝብ አዛውንቶች የጎደጎዱት አለቃዎችም የቆፈሩት ጉድጓድ አለ። አስተዳደር የሚችሉ ሰዎች ያስፈልጋሉ የትም ቦታ ላይ እና በብዙ ስለ መንግስታት ብዙ ተወርቷል። መንግስት ሁሉ እርሱም የካራፋ በጣም ይገርም። መጽሐፍ ቅዱስ እንዳለ አሁን ስመለከተው ስለ መንግስት የማያወራበት ቦታ የለም። የእግዚአብሔር መንግስት ግን በምድር ላይ አይደለችም። የእግዚአብሔር መንግስት በምድር ላይ አይደለችም። ግን በምድር ላይ አትኑር የምትባል ደግሞ አይደለችም። በባቢሎናውያን፣ በሮማውያን፣ በቱርካውያን፣ በእስራኤላውያን፣ በአፍሪካ ውስጥ፣ በኢትዮጵያ፣ በአክሱም፣ በቻይና፣ ህንድ ስልጣኔ ላይ ፖለቲከኞችን አይተናል። ዓለማችን ፖለቲከኞችን አሳልፋለች። ለእግዚአብሔር ጠጋ ያለ ፖለቲከኛ ሲኖር ተቀድሶበት እንደ ዳዊት መዝሙር ደርሶ ህዝብ መርቶ አስተዳድሮ እንደ ሰሎሞን ተባርኮ ተቀድሶ
መገሰጽ ባለበት በእግዚአብሔር ተገስጾ በሰው እጅ ከመውደቅ በማን እጅ መውደቅ ይቻላል? በእግዚአብሔር። ምክንያቱም የጠቅላይ በጠቅላይ አሸናፊ ነው እሱ መዊ ነው። በቃ አሸናፊ ነው እግዚአብሔር። ሊሸነፍ የማይችል አሸናፊ ነው እግዚአብሔር። እግዚአብሔር ሊሸነፍ አይችልም። እንዴት ሊሸነፍ ይችላል? እግዚአብሔር አይችልም። በማን ሊሸነፍ ይችላል? እግዚአብሔር ላሸንፍ ይችላለሁ የሚል ሰው ማን ነው? አለም ይችላል? እግዚአብሔር ማሸነፍ ይችላል? ከክፉ አድነን እንጂ ወደ ፈተና አታግባም፣ መንግስት ያንተ ናትና እኮ እንላለን። መንግስት ያንተ ናት። የትኛው ምድር ላይ ያለ መንግስት ካንተ ጋር አይነጻጸርም። መንግስት ያንተ ናት። አንተ ትክክለኛ ፖለቲካ ነህ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። መንግስት የማን ነች? ያንተ። የዕለት ምግባችን ስጠን፣ የዕለት እንጀራችንን ስጠን የምንለው ትክክለኛው አስተዳዳሪ እግዚአብሔር ነው። አስቀድማችሁ እግዚአብሔርን መንግስት ጽድቁን ፈልጉ፣ ትክክለኛውን አስተዳደር ፈልጉ። እግዚአብሔርን ትክክለኛውን ፖለቲከኛ እግዚአብሔርን ፈልጉት። ሌላውን ፖለቲካ ተውት፣ ገለባውን ተውት፣ ጥላችሁት ሂዱ። ከገለባ ጋር አብረህ አትጨፍር፣ ከእግዚአብሔር ጋር ጨፍር። ገለባው ማን ነው? ጋኔን ነው። ሰዎች ወይ ለጋኔን ነው የሚሰሩት ወይ ለእግዚአብሔር ነው የሚሰሩት። ስለዚህ ትክክለኛው ፖለቲካ ከእግዚአብሔር ጋር መስራት አይሻልም? ኢየሱስ ግን አሰባቸውን አውቆ እንዲህ አላቸው፣ እርስ በርስ የምትለያይ መንግስት ሁላ ትጠፋለች፣ እርስ በርሱ የሚለያይ ከተማም ወይም ቤትም አይቆምም። በዚያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ። ዳግመኛም እላችኋለሁ ባለጠጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል። የእግዚአብሔር መንግስት ባለጠጎች ተንደርድረው ሀብታም ነን የሚሉ ተመቸን ደላን የሚሉ የሚገቡበት አይደለም። ትክክለኛው ፖለቲካ፣ ትክክለኛው አስተዳዳሪ እግዚአብሔር የአጭበርባሪዎች መሰብሰቢያ አይደለም። ወደ እግዚአብሔር መንግስት በመግባት ደግሞ ማን ሊቀድማችሁ እንደሚችል መጽሐፍ ቅዱስ እንደሚቀድመን ተናግሯል። ቀራጮችና ጋለሞታዎች ሊቀድሟችሁ ይችላሉ። ስለዚህ እላችኋለሁ የእግዚአብሔር መንግስት ከእናንተ ትወሰዳለች፣ ፍሬዋን ለሚያደርግ ሰውም ትሰጣለች። ገለባ አይደለም የእግዚአብሔር መንግስት። ዕለት ዕለት ፀሐይ ያወጣል፣ ዕለት ዕለት ጨረቃ ያወጣል። በዚህ ተጠቅመ ህዝብ ማስተዳደር፣ ቤተሰብ ማስተዳደር፣ በላብ በወዝ ጥረህ ግረህ በልተህ የጎደለ መሙላት መቻል ማስተዳደር፣ ይሄ ፖለቲካ ነው። ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁ መንግስቱ ረሱ። ኑ እናንተ አባቴ ብሩካን ነው የሚለው እግዚአብሔር። መንግስት አለው እግዚአብሔር። ፖለቲከኛ ነው። ነገር ግን እላችኋለሁ በአባቴ መንግስት ቃሉ ነው የተለየው። በቃ ዘመኑም ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ። የእግዚአብሔር መንግስት ምንድን ነች? የእግዚአብሔር ፖለቲካ ምንድን ነች? የእግዚአብሔር አስተዳደር ምንድን ነች? የእግዚአብሔር መንግስት ሚስጥር ማወቅ ተሰጥቷችኋል። ለክርስቲያኖች መጽሐፍ ቅዱስ ለምታነቡ፣ ለቅዱሳን፣ ለጻድቃን፣ ጸሎት ለምትጸልዩ፣ ጾም ለምትጾሙ። ፋርነት አይደለም ፖለቲካ። ፖለቲካ ማለት አባታችን ሆይ የዕለት እንጀራችንን ስጠን ዛሬ፣ ስላሳደርከኝ አመሰግንሃለሁ፣ ስለምታውለኝም አከብርሃለሁ፣ በውሎዬ ሁሉ አንተን ተማምኜ እወጣለሁ፣ ከፊቴ ቅደም የሚባልበት ፖለቲካ የእግዚአብሔር መንግስት ዕለት ዕለት ነው የሚኖረው። ከፖለቲካ መራቅ አይቻልም። ከእግዚአብሔር መንግስት መራቅ አይቻልም። የእግዚአብሔር መንግስት እንደዚህ ናት። ሌሊትና ቀን አይተኛም፣ አያንቀላፋም። የእግዚአብሔርን መንግስት በምን እናስመስላታለን ወይስ በምን ምሳሌ እንመስላታለን የሚላል የማርቆስ ወንጌል ምዕራፍ 4 ቁጥር 30 ላይ። ሌላ ደግሞ የእግዚአብሔር መንግስት እንደ ህፃናት ላሉት ናቸው፣ ከነሱ አይወሰድባቸውም እና አትፍሩ ይላል። የእግዚአብሔር መንግስት እንደማን ነች? እንደ ህፃናት ላሉት ናቸው። የእግዚአብሔር መንግስት እንደማን ላሉት ናቸው? እንደ ህፃናት ላሉት ናቸው። እንደ ህፃናት ንጹህ ልብ የያዙ ማያጭበረብሩ ይገቡባታል። የእግዚአብሔር መንግስት እንደዛ ነች። በትረ መንግስት ከይሁዳ አይጠፋም ማለት ከእግዚአብሔር ሰዎችም የእግዚአብሔር መንግስት አይጠፋም። ወንድሞች ሐዋርያው ቅዱስ ጳውሎስ ደግሞ በቆሮንቶስ መልእክቱ ላይ የጻፈው ጽሑፍ አለ። አብርሃምና ይስሐቅን ያዕቆብንም ነቢያትንም ሁሉ በእግዚአብሔር መንግስት ባያችሁ ጊዜ እናንተ ግን ወደ ውጭ ተጥላችሁ ስትቀሩ በዚያ ልቅሶና ጥርስ ማፋጨት ይሆናል። ደግሞ ወንድሞች በእግዚአብሔር መንግስት ውስጥ ጻድቃን ናቸው የሚገቡት፣ አብርሃም፣ ይስሐቅ፣ ያዕቆብን የመሳሰሉት እንጂ ሙታን አይገቡባትም። ሉቃስ 13:29 ነው የሚለው። እኔ አሁን ላነብላችሁ የፈለጉ መጽሐፍ ቅዱስ ስለ መንግስት ይናገራል። የእግዚአብሔር መንግስት በኃይል ነው እንጂ በቃል አይደለም፣ በወሬ አይደለም። የእግዚአብሔር መንግስት በተግባር ነው የሚሰራው። የእግዚአብሔር ፖለቲካ ጽድቅና ሰላምም ነው፣ መንፈስ ቅዱስም የሆነ ደስታ ነው እንጂ መብልና መጠጥ አይደለም። የእግዚአብሔር መንግስት አመፀኛ የእግዚአብሔር መንግስት አይወርስም ይላል አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ላይ። በዛው 10 ላይ ደግሞ ሌባዎች ወይ ገንዘብን የሚመኙ ወይም ሰካራሞች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔር መንግስት አይወርሷትም። ይሄ እኮ በፉከራ አይደለም። እግዚአብሔር ቅዱስ ነዋ፣ ቅዱስ ያልሆነ አይገባም። ነገር ግን ወንድሞቹ ይህን እላለሁ፣ ስጋና ደም የእግዚአብሔር መንግስት ሊወርስ አይችልም። በቆሮንቶስ 15:5 ላይ አንደኛ ቆሮንቶስ። ገላትያ ላይ ደግሞ ይላል
እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም። ምን የሚያደርጉ? የሚለያዩ መናፍቃን፣ ምቀኝነት የበዛባቸው፣ የሚገድሉ፣ ሰካራሞች፣ ዘፋኞች፣ ይህንን የመሳሰል የሚያደርጉ የእግዚአብሔር መንግስት አይገቡም ይላል። ወደ እግዚአብሔር ፖለቲካ ውስጥ መግባት አይቻልም። ወደ እግዚአብሔር አስተዳደር ውስጥ መታቀፍ አይቻልም። በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዳዎች የሆናችሁ ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግስት ርስት የለውም። ጣዖትን የሚያመልክ ገንዘቡን፣ እውቀቱን፣ ሀብቱን፣ ስልጣኑን፣ ዘመዶቹን የሚያመልክ በክርስቶስ መንግስት ርስት የለውም። ቆላስይስም ላይ ደግሞ ምን ይላል? ወደ ፍቅሩ ልጅ መንግስት አፈለሰን ይላል። መንግስት አለው። መንግስት በሰማይ ነችና በእግዚአብሔር መንግስት ከኔ ጋር አብረው የሚሰሩት እነዚህ ናቸው። እነማን? እንደና የሚታዘዙ፣ የሚያመሰግኑ፣ ዕለት ዕለት ደስ ብሏቸው የሚኖሩ ናቸው። ስለ እርሱ ደግሞ መከራ ለምትቀበሉት ለእግዚአብሔር መንግስት የምትበቁ ናችሁ ትቆጠሩ ዘንድ ይህ እግዚአብሔር ቅን ፍርድ ምልክት ነው። እግዚአብሔር ለምንድን ነው መከራ እንድንበላ የሚያደርገን? እግዚአብሔር ለምንድን ነው በተለያዩ አበሳ እንድንሞት፣ ሰው ሲገደል፣ ፍትህ ሲጠፋ የሚያሳየን? ረሃብ፣ ጭንቀት፣ ስራ መፍታት፣ የተወሰኑ ሰዎች ሲጠቀሙ፣ የተወሰኑ ሰዎች ሲሞላቀቁ የሚያሳየን ለምንድን ነው? የተወሰኑ ሲያለቅሱ ለምን እናያለን? ጌታም ከክፉ ነገር ሁሉ ያድነኛል፣ በሰማያዊ መንግስት ይጠብቀኛል። ስለዚህ የማይናወጥ መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበት ጸጋን እንያዝ። ዕለት ዕለት የሚጠበቅበት ለማይረባ የዚህ ምድር ላይ ለሚበስብሶ ለሚቀር ፖለቲካ እንድንጋደል አይደለም። እዚህ ምድር ላይ በስብሶ ለሚቀር መንግስት አይደለም መስራት ያለብን። በሰማያዊ መንግስት ነው የተጠራነው። እንዲሁ ወደ ዘላለሙ ወደ ጌታችንና ወደ መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ተሰጥቷችኋልና ተጋደሉ። የተወደዳችሁ ወንድሞች ሆይ ስሙ። እግዚአብሔር በእምነት ባለጠጋዎች እንዲሆኑ ለሚወዱት ተስፋ ስለ እርሱ የሰጣቸውን መንግስት እንዲወርሱ የዚህን ዓለም ድሆች ነው አልመረጠም፣ መርጧል። መንግስቱ ሁሉ ይገዛለታል እግዚአብሔር። ለዛ ነው አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። ፈቃድህ በሰማያዊ ቤተ መንግስት እንደሆነ በምድራዊ ቤተ መንግስት ትሁን። ፈቃድህ በሰማይ እንዳለ በምድርም ትንገሳል። እንዴት ይንገስ የእግዚአብሔር ፈቃድ በምድር ላይ? የእግዚአብሔር ፖለቲካ ከሰማይ ወደ ምድር እንዴት ይምጣ? ከጻድቃን ጋር እግዚአብሔር ጻድቅ ነው፣ ከንጹሃን ጋር ንጹህ ነው። ከተመረጡት ጋር እግዚአብሔር ምርጥ ነው፣ ከጠቢባን ጋር ጠቢብ ነው። ከኃያላን ጋር ኃያል ነው፣ ከነገስታት ጋር ንጉስ ነው። ከጌቶች ጋር ጌታ ነው፣ ከክቡራን ጋር ክቡር ነው። ከተዋረዱ ጋር ግን አይወርድም፣ ከዘቀጡ ጋር አይዘቅጥም፣ ከጠማሞች ጋር አይጠምም። እግዚአብሔር ይጠርጋል። እግዚአብሔር ፖለቲካና እግዚአብሔር ሩቅ አይደሉም። እኛ ነን የራቅነው በተለያየ መልኩ። እኛ ነን በተለያየ መልኩ በዘዴ ሙስሊሙ እንድንርቅ ያደርጋል፣ ፕሮቴስታንቱ እንድንርቅ ያደርጋል፣ ካቶሊኩ እንድንርቅ ያደርጋል፣ ነጮች እንድንርቅ ያደርጋሉ፣ አረቦች እንድንርቅ፣ እንድንፈራ፣ እንድንሸማቀቅ ያደርጋል። ማን በፈጠራት ዓለም ላይ ነው ማን ፈርቶ የሚኖረው? የእግዚአብሔር አይደል ሰማይና ምድርን የፈጠረው? ለምን የፍርሃትን መንፈስ ነው እንዴ እኛ የተቀበለው? የጭንቀትን፣ የሐዘን፣ የትካዜ መንፈስ ነው እንዴ ከእግዚአብሔር ያገኘው? ወንድ ነህ፣ በቃ ቤትህን አስተዳድር። ወንድ ነህ፣ መጀመሪያ ወንድ ሁን። መጀመሪያ ሴት ሁኚ፣ ቤትሽን አስተዳድሪ። ከቤትህ ውጡና መስሪያ ቤታችሁ፣ ጎረቤቶቻችሁ፣ አካባቢያችሁን ደግሞ ሰው ሁኑ፣ አሳዩ። የተጣመመውን አቃኑ፣ የጎደለው ሙሉ፣ ያበጠውን አስተንፍሱ። የተሰጣችሁ ሀብታም ነህ። ካንተ በፊት ቢሊዮን ሀብታሞች ነበሩ። በሀብት ወቅበት፣ በዚህ በአመፃ ገንዘብ መልካም ስራበት። እግዚአብሔርን የሰጠ ካወቀው፣ ካላወቀው ይነጥቃል። ቆንጆ ነሽ። አንቺ በፊት በጣም ያማምሩ ሴቶች ነበሩ። የዚህን ምድር ዓለም የዚህ ፖለቲካ የምድር ፖለቲካ ያላስጨነቃቸው ግራ ያላገባቸው የቅድስት አርሴማ እኮ ሁለት ፖለቲከኞች ናቸው ሲያሳድዷት የነበሩት። አንዱ የሮማው ነው። ሮማዊ እኮ ነች ቅድስት አርሴማ። የሮሙ ንጉሥ እኮ ነው ሲያሳድዳት የነበረው። ብተኛ ከአንተ ጋር ብተኛ፣ ባገባ አንተን ላግባ እኮ ነው ያለችው። ሰው መሆኑን ጠልታ እኮ አይደለም፣ የበሰበሰ ፖለቲካ ስለሚያራምድ ነው። አርመን ስትሄድ የገጠማት ድርጣድስ የሚባለው ፖለቲከኛ ምን አይነት ነው? የበከተ የበሰበሰ አይደለም ነው። የአፄ ዘርዓ ያዕቆብን ደቂቀ እስጢፋኖስ የሚለው ገድል ላይ የተጻፈውን ታሪክ እያነበብኩ ነው። ገድለ አኀው ወአበው የሚለው በጣም ገድለ አበው ወአኀው በጣም ከባድ ሚስጥር የያዘ ነው። የዛሬ 600 ዓመት አካባቢ አፄ ዘርዓ ያዕቆብ እንደዚህ አይነት ፖለቲከኛ ነበር አልኩ። ምንድን ነው ለዚህ ዳረገው አልኩኝ። መሪዎች ለምንድን ነው የሚሳሳቱት? መሪዎች ለምንድን ነው የሚዘቅጡት የሚወርዱት? ለምንድን ነው ትራምፕ እንደዚህ አይነት ስራ የሚሰራው? ለምንድን ነው ኔታንያሁ እንደዚህ አይነት ስራ የሚሰራው? በእግዚአብሔር ስለማያምኑ ነው። ምንም ሌላ ውስብስብ ነገር የለም። ፖለቲካ ስላልገባቸው አይደለም። በሊበራሊዝም፣ ካፒታሊዝም፣ ኮሚኒዝም የሚለው ስላልገባቸው አይደለም። ዲሞክራሲ ምናምን የሚለው ስላልገባቸው አይደለም። እኛ የህዝብ አስተዳደር ነው። የህዝብ አስተዳደር ቢሮህን በትክክል መምራት፣ መኪናን በትክክል ማስተዳደር መቻል ይሄ ፖለቲካ ነው። እስክሪብቶን በትክክል ማስተዳደር መቻል፣ ስልክን በትክክል መጠቀም መቻል ፖለቲካ ነው። የዕለት ውሎህን የ24 ሰዓት አጠቃቀምህን ማስተካከል ፖለቲካ ነው። ማስተዳደር መቻል እኮ የራስህን መጠቀም ሳትችል እንዴት ለሰው ትጠቅማለህ?
ለዛ ነው እግዚአብሔር ለገዛ ቤተሰቡ መሆን የማይችል ለእግዚአብሔር ቤት አይሆንም ያለው። ከቤተ መንግስት ይልቅ ቤተ ክህነት የከበረ ነው። ለምን? የሰማያዊቱ መንግስት ምሳሌ በምድር ላይ ያለችው ነች። እሷ በምድር ላይ ያለች የእግዚአብሔር መንግስት ነች ቤተክርስቲያን። በምድር ላይ ያለች መንግስት ነች። በአሜሪካ ምድር ውስጥ ያለች መንግስት፣ ምድራዊቷ መንግስት ክርስትና ነች፣ ኦርቶዶክሳዊነት ነች። በአውሮፓ ላይ በአረብ ሀገር ላይ ያለች የእግዚአብሔር መንግስት ምድር ላይ ያለችው ክርስትና ነች። እሷ አትገፋም፣ አደላድላ አስተካክላ ነው የምትመራው። በምድር ላይ ያለው የእግዚአብሔር መንግስት እግዚአብሔር ነው የሚመስለው። እግዚአብሔር ቅዱስ ነው። ኃጥእ ሲበዛ ህዝብ ያለቅሳል። ሆዳም ሲበዛ፣ ሰካራም ሲበዛ፣ ለራሱ የማይሆን የማይረባ ምናምንቴ የሆነ ለትዳር ክብር የሌለው ሰዶማዊ ልቅ የሆነ ዓለማዊ ሲበዛ ምድሪቷ ትገማለች፣ ትሸታለች፣ ትበሰብሳለች። አሁን ምንድን ነው ግራ ያጋባን? በኢትዮጵያ ውስጥ የትምህርት ስርዓቱ እንደዚህ ምን አደረገው? ጤናው እንደዚህ ለምን ተበላሸ? ሃይማኖት አካባቢ ላይ ውጥንቅጡ ለምን ጠፋ? ሙስሊምና ክርስቲያን ተከባብሮ ይኖር ነበር፣ አሁን ለምዶ መከባበር ያቃተው ሲባል ማስተዳደር መቻል ባለመቻል፣ ወይ ሙስሊሟ ወይ ክርስቲያኑ ነቀዝ ነው፣ አልገባውም ማለት ነው። ወይ ሙስሊም ነኝ የሚለው ወይ ክርስቲያን ነኝ ወይ ጴንጤ ነኝ ወይ ካቶሊክ ነኝ የሚለው ነቀዝ ነው፣ አልገባውም። እግዚአብሔር ቅዱስ ነው። የእግዚአብሔር የሆኑትን ቅዱሳን ናቸው። እግዚአብሔር በቅድስና ነው ምድሪቱና ሰማይን የሚያስተዳድረው። የጠቅላላ አሸናፊ የዘላለም አባት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ነው። አለቅነት፣ ፖለቲካ፣ አስተዳደር በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ነው ይላል። ሰላም በገንዘብ ነው የሚገኝ? በእውቀት ነው የሚገኝ? በሀብት? እግዚአብሔር የማያውቀው ፖለቲካ የለም። ወንድም እህቶቼ፣ ፖለቲካ ለእግዚአብሔር ብርቁ አይደለም፣ ኮተት ነው። የምድራችን ፖለቲካ ኮተት ነው። ህዝብ በየዕለቱ የሚያለቅስበት፣ ህዝብ በየዕለቱ የሚጨነቅበት፣ ህዝብ በየዕለቱ የሚሳቀቅበት ፖለቲካ የምድሩ ነው። እግዚአብሔር በፀሐይ ያሳቀቀው ህዝብ የለም፣ በዝናብ ያሳቀቀው ህዝብ የለም። ጫካ በመፍጠሩ፣ ተራራን በማዘጋጀቱ፣ ሜዳን በመደልደሉ፣ የሚታረስ መሬት በማዘጋጀቱ እግዚአብሔር አይታማም። ነፋሱን፣ አየሩን አመጣጥኑ በመስጠቱ፣ ምን በላው ምን ጠጣው ባለማሳጣቱ እግዚአብሔር የሚታማ አምላክ አይደለም። ትክክለኛው ፐርፌክት ፖለቲሻን እግዚአብሔር ነው። ፖለቲከኛ ነኝ ካልክ እግዚአብሔርን ከመሰልክ ነው እኔ ላከብርህ የምችለው። ሌላው የግድ ነው። በቃ ስለ እግዚአብሔር ብዬ አከብርሃለሁ። ስለ እግዚአብሔር ብዬ እግዚአብሔር ጊዜ ሰጥቶሃል ብዬ፣ እግዚአብሔር እድል ሰጥቶሃል ብዬ፣ እግዚአብሔር እድል ሁኔታ አመቻችቶልሻል አክብሮሻል ብዬ ያከበረሽ አምላክ እግዚአብሔር በቀባው ላይ እጄን አላነሳም እንዳለ እንደ ቅዱስ ላይ ስለ እግዚአብሔር ብለን ለፖለቲከኞችን ክብር እንሰጣለን እንጂ ተገብቷቸው አይደለም። ብዙዎቹ ኮተትማ ኮተት ነው። ጻድቅ ነው ጻድቅ የሚባልለት፣ እውነቱን እውነት ሐሰቱን ሐሰት ነው ማለት ያለበት። አሁን ቤተ መንግስታችን ዋይት ሃውስም ሆነ ፔንታጎን ላይ፣ እስራኤል ቤተ መንግስትም ሆነ ሩሲያ ላይ፣ ቻይና ላይ ሆነ አፍሪካ አረብ ውስጥ ምንድን ይመከረው? ሰላም ነው? ደስታ ነው? መተባበር መደጋገፍ ነው የሚመከር ያለው ይመስላችኋል? እኔ አይመስለኝም። ትክክለኛ የእግዚአብሔር ፖለቲካ በምድር ላይ ያለች የእግዚአብሔር መንግስት ትክክለኛዋ ስራዋን እሷም አታለች። አሁን ያየሁት አንድ ፖለቲከኛ የእግዚአብሔር ቤተክርስቲያን ማንን ነው? አቡነ ገሪማ ነው። በዘር ማያምኑ፣ በእውቀት ብቻ የሚያምኑ፣ ችሎታ ባለው ሰው ብቻ የሚያምኑ፣ ያቅማቸውን ብቻ የሚሰሩ፣ ጠቅላይ ቤተ ክህነት ውስጥ ይሄ ያልተደረገ ነው ገንዘብ ያላቸው ይሄን እየሰሩ የማይሉ የማይመቀኙ፣ የተሰጣቸውን የጵጵስና ደረጃ የተሰጣቸውን ስራ በአግባቡ የሚሰሩ እሳቸው ይታያል። በቲክቶክ በቴሌግራም በዩቲዩብ በፌስቡክ የነገሰ እኮ ስንት ንጉስ አለ። ኮተት የሆነ ንጉስ፣ ኮተት የሆነ አስተዳዳሪ፣ ኮተት የሆነ ድሪቶ ስራ የምትሰሩ ወንድነቶች አላችሁ። ሲገለጥ ገለባችሁ የሚታይ ሰቅጣጭ ወዳችሁ በጣም የምታሳፍሩ ሰራተኞች አላችሁ። መዓት ለሰው ጆሮ ለአይን የማትመጥኑ ልክስክስ ያለ ስራ የምትሰሩ። ይሄ ፖለቲካ እኮ ነው። ቲክቶክ፣ ዩቲዩብ፣ ፌስቡክም፣ ቴሌቪዥን፣ ራዲዮ፣ ጋዜጣ፣ ስብከት፣ ዝማሬ ፖለቲካ ሆኗል ዛሬ። እግዚአብሔር ቅዱስ ነው። አንተ እኔ ካልተቀደስን እዚህ ፖለቲካ አልገባንም ማለት ነው። ለፖለቲካ ለእግዚአብሔር ብርቅ አይደለም። አስተዳደር ለእግዚአብሔር ብርቅ አይደለም። ይኸው 24 ሰዓት ከተወለድን ጀምሮ እስከዛሬ ቢያንስ በሰላም የሚመራ የሰላም እንቅልፍ እንድንተኛ የሚያደርገን ተኝተን የሚጠብቀን ቅዱስ አምላክ እግዚአብሔር ነው። ስላደረገልን ሁሉ እግዚአብሔር የተመሰገነ ይሁን። ወንድም እህቶቼ፣ አንተ ባለህበት ቦታ እንዴት ነው የምታስተዳድረው? ሰዓት አትሰርቅም፣ ደርበህ አትሰራም። ለማያልፍ ለማይሞላ ነገር 2-3 ስራ እየሰራህ አይደል? ማስተዳደር መቻል እኮ ፖለቲካ የተሰጠህን ሀብት የተሰጠህን ጸጋ ያለህን ጉልበት፣ ጤና፣ ውበትሽን፣ ዝናሽን፣ ክብርሽን በትክክል ማስተዳደር መቻል እኮ ፖለቲካ። አጫፋሪ ልትሆን እግዚአብሔር አልፈጠረህም።
እኔ በጣም በእውነት እኔ በማውቀው ወራዳ ልጅ ነኝ። በእውነት በጣም ነበርኩ ወራዳ ልክስክስ ሆኜ ኖሬያለሁ። በጣም ተልከስክሼ ኖሬያለሁ። በትምህርት ዓለም ተልከስክሼ ነው ያደግኩት። በሰፈሮቼ በአካባቢ በነበርኩባቸው ቦታዎች ላይ ተልከስክሼ ነው ያደግኩት። ግን ፖለቲካውን ደግሞ ስቲሊዮ ብዬ የመንግስት መስሪያ ቤት ገብቼ ህዝብ ማስተዳደር ላይ ገብቻለሁ። በጣም ሰቅጣጭ አሰራር ነው የሚሰራው፣ ዘግናኝ ነው። እና ከዚህ ልንርቅ እንችላለን? አንችልም። የጠቅላላ የሚመራው እግዚአብሔር ነው። አንተ ትክክለኛ ፖለቲካ ከሆንክ ድርጅትን በአግባቡ መራ፣ ሀብትን በአግባቡ ሲሳይን፣ ጸጋህን ተጠቀምበት፣ አታውርደው። ከፍ ያለ ነው፣ ቅዱስ ነው ፖለቲካ። የሰው ደም እያፈሰስክ፣ የሰው ጸጋ ላብ እየበላህ፣ የሰው ጉልበት እየበዘበዝክ፣ የሰው አቅም እያሟጠጥክ፣ ሰው ንቀ እያቃለልክ የእግዚአብሔር መንግስት አትገባ። በምድር ላይ ያለች የእግዚአብሔር ቤተ መንግስት ደግሞ ቅድስት ቤተክርስቲያን ነች። ቅድስት ቤተክርስቲያን የሰንበት ትምህርት ቤት ያላችሁ ልጆች ፖለቲካው ገብቷችኋል? የሰንበት ትምህርት ቤት ፖለቲካን በትክክል ማስተዳደር ትችላላችሁ? ቸርች ፖለቲክስ እኮ የሚባል ትምህርት አለ በቅድስት ሥላሴ መንፈሳዊ ኮሌጅ ላይ ዩኒቨርሲቲ ውስጥ። ያኔ ኮሌጅ ነበረ። አሁን ጳጳስ የሆኑት አቡነ ፊሊጶስ፣ አሁን ጳጳስ የሆኑት አቡነ መልከ ጼዴቅ አስተምረውኛል። አሁን ጳጳስ የሆኑት አቡነ ናትናኤል ከኔ ጋር ይማሩ ነበር። አሁን እነሱ ፖለቲካውን ችለውበታል። የቸርች ፖለቲክሱ ማስተዳደሩን ችለውበታል፣ አውቀውበታል። አባ ዘድንግል የት ነው ያሉት? ጉራጌ ሀገረ ስብከት ላይ። አቡነ ናትናኤል የት ነው ያሉት? ሚኒሶታ ላይ። አቡነ ፊሊጶስ የት ነው ያሉት? ቅድስት ሥላሴ። ፖለቲካውን ይችሉታል? አልመሰለኝ። አቡነ አረጋዊ አባ ኃይለማርያም ባሉ የነበሩት ሞተዋል፣ ሳይችሉ ቀርተው ማለት ነው። ፖለቲካ በተሰጠህ መነኩሴ ከሆንክ እኮ ትክክለኛ መነኩሴ መሆን እኮ ፖለቲካ ነው። ትክክለኛ የእግዚአብሔርን ስራ የተሰጠህን ስራ በአደራ የተቀበልከው ይሄው ጌታ ሆይ እኔ ላደርግ የምችለውን አድርጌያለሁ ይሄው ብሎ ይሄ እኮ ፖለቲካ አስተዳደር ነው። እና ፖለቲካ ማለት የተሰጠህን ጸጋ ሳታባክን መጠቀም ነው። ውበትሽን ሳታባክኝ መጠቀም ነው። ቅድስት አርሴማ እንዳለችው ብተኛ ከአንተ ከድርጣድስ ጋር ትተኛለህ። ቤተ መንግስት አለ፣ ዙፋን አለ፣ ክብር አለ፣ ንግስና አለ፣ ኃይል አለ። ይሄ ለእኔ መንግስት አይመጥንም፣ ለእኔ ህይወት አይመጥንም፣ ለእኔ ገላ አይመጥንም ብላ ነው። ውብ ነች፣ ቆንጆ ነች፣ ወጣት ነች፣ ብላቴና ነች፣ ያጓጓል፣ ሀብት ስልጣን ያጓጓል፣ የተከበረ ሰው ነው፣ ጀግና ነው፣ ሰራዊት አለው፣ ወታደር አለው፣ ጋርድ አለው፣ በልዩ ደረጃ በቪአይፒ በሚባለው ስታትስ መኖር የምትችል ሴት ነች ቅድስት አርሴማ። ግን የዘቀጠ ቆሻሻ ኮተት የሆነ ፖለቲካ ውስጥ መግባት አትፈልግም። ቅዱስ ጊዮርጊስስ ብትል ለፖለቲካ ቅርብ አልነበር? እኔ ነበርኩ። ለምንድን ያልገባበት? የዘቀጠ ፖለቲካ ውስጥ መግባት አይፈልግም። ግን ስራ መስራት ይቻላል አይቻል? ይቻላል። አናንያ አዛርያ ሚሳኤል ቤተ መንግስት ነው ሲሰሩ የነበሩት። የቤተ መንግስት ጠጅ አይጨልጡም፣ ጮማ አይቆርጡም፣ ጥሬያቸውን እየበሉ የሚያገኙትን ምግብ ሁሉ ሳይውጡ እየመጠኑ ሰውነታቸውን ጠብቀው ስጋቸውንም ጠብቀው ነፍሳቸውንም ገርተው በእግዚአብሔር ፊት መስዋዕት አድርገው ያቀረቡ ስለሆኑ ወደ እሳት ሲጣል እግዚአብሔር አስቀድሞ ገባላቸው። የግብፅ ጠቅላይ ሚኒስትር እስከመሆን የደረሰው ዮሴፍ እኮ የሰው ቤት ሰራተኛ ነበር። በሰራተኝነት በአገልጋይነት ደረጃ ፖለቲካውን በአግባቡ ነው የሰራው። እናንተኛ አለች አልተኛም አለ። ዛሬ ስንቶቻችን ለመተኛት ከሴት ከወንድ ጋር ለመልከስከስ ስንቶቻችን እድል በምንፈጥርበት ሁኔታ ዮሴፍ ግን አልተኛም አለ። የዛሬ 3500 ዓመት በፊት ማለት ነው። አልተኛም አለ። ለምን? አስተዳደሩን አውቅበታለሁ። አንቺ ባልሽ፣ ያንቺ አስተዳዳሪ ባልሽ ነው። ያንቺ ገላ ለባልሽ ነው የሚገባው፣ ለኔ አይደለም። ቢያምረኝም አላደርገውም፣ አላማረኝም፣ ግን ባልሽም አልሰጠኝም። ይሄን ማስተዳደር ለኔ ስልጣን አይደለም። ይሄ ያንቺ ገላ የኔ ስልጣን አይደለም። ቤትሽን፣ ንብረትሽን፣ ሀብትሽን፣ ስልጣንሽን፣ ሁሉ ነገርሽን ማስተዳደር ይችላል። ሰራተኞቹን አዛለሁ፣ ያንቺን ገላ ግን አልተፈቀደልኝም። ይሄ ትክክለኛ ጤነኛ ፖለቲካ ነው። ስለዚህ እስር ቤት አስወረወረችው። አቅም አላታ። ማታውቀው ግን የሰማያዊ መንግስት እግዚአብሔር እስር ቤት አብሮት እንደገባ ነው። እሷ ማታውቀው እግዚአብሔር ምንንም መቀየር ይችላል። ከእረኝነት አንስቶ ቤተ መንግስት ይከተሃል። ከእስር ቤት አውጥቶ ቤተ መንግስት ይከተሃል። ከጎዳና ላይ ሰብስቦ ቤተ መንግስት ይከተሃል። ከቦርኮነት ድድ ማስጫወት ላይ ከመዋል ግን ትክክለኛ ጤነኛ ድድ አስጭ ከሆንክ ነው። አላጋጭና ምናምንቴ እንኳን እግዚአብሔር ሰው ማይመረጥህ። ሁኔታዎች ላይ መቹ ይችላሉ። ብዙ ነገሮች ላይ ሟሉልሽ ይችላሉ። ባለሽ ግን ምንድን ነው እያደረግሽ ነው? ባለህ ምንድን ነው እያደረግህ ያለው? ፖለቲካ ሩቅ አይደለም። ሳይንሱ ነው ደንቆሮ ያደነቆረን፣ ጀዝቦ ያጀዘበን፣ የበሰበሰ በሊቃውንት ስም እነ መራራ ጉዲና የያዙት፣ እነ ብርሃኑ ነጋ የያዙት፣ ፕሮፌሰር ስም ሊቃውንት ነን ተብለው ተከማችተው የያዙት 50 ዓመት ከኢሃፓ መይሶን እርስ በርስ ተላልቀው ተበላልተው እንኳን መስከን መረጋጋት አልቻሉም በ70-80 ዓመታቸው። ለምን? ፖለቲካ ስለገባቸው። ፖለቲካ ከእግዚአብሔር በላይ የጠቅላይ መብላት ይችላል። በእውነት እግዚአብሔር የጠቅላይን ይበላል። ሰማይና ምድርን ጠርጎ ያጠፋል፣ ያሳልፋል። በተሰጠ ጊዜ በተሰጠሽ ጊዜ ምን እየሰራህ ነው? እወቅበት። የተሰጠን ጸጋ እወቅበት። የተሰጠን ጸጋ ማስተዳደር ቻል። አቅምህን ማስተዳደር ቻል። አሁን እኔ ይሄንም ሳስተላልፍልህ ነቃ እንድትል ነው። መጸለይ እንድትጀምር ነው። መስገድ እንድትጀምር ነው። ባለህ ነገር ላይ እንዳትመጻደቅ እንዳትኮፈስ ነው።
በትክክል እንድትጠቀምበት ነው። አምላክህ እግዚአብሔር እንዳታቃልልና እንዳያቀልህ ነው። ተመዝነህ እንዳትቀል ነው። ይሄን የምነግርህ ይሄ ፖለቲካ ነው። በስልጣኑ መጣ ምናምን ይባላል። ምንድን ነው? ቤተ መንግስት ያሉ ሰዎች በአግባቡ ቢያግዙ ቢሰሩ የማገዝ ፈቃድ አለ። ሁሉም ሰው ፖቴንሻሊ እግዚአብሔር ለሁሉም ሰው ጸጋ ሰጥቷል። የማያስፈልግ ሰው እዚህ ፕላኔታችን ላይ የለም። የማያስፈልጉ መሪዎች ኮተቶች ናቸው ያሉት። የማያስፈልጉ ድርጅቶች ሊኖሩ ይችላሉ። የማያስፈልግ ሰው ግን የለም። ባያስፈልግ አይወለድም። የተወለደውን ደግሞ በአግባቡ ማስተዳደር መቻል እግዚአብሔርን መምሰል ነው። ይሄኛውን ነው ማስተዳደር፣ ይሄን አላስተዳድርም አይልም። እግዚአብሔር ለሙስሊሞች ለይቶ የሚያወጣው ፀሐይ የለም። እግዚአብሔር ለክርስቲያኖች ለይቶ የሚያወጣው ፀሐይ የለም። ፀሐዩ እግዚአብሔር የብርሃን አምላክ ኢየሱስ ክርስቶስ ለጆቫዎች፣ ለአድቬንቲስት፣ ለኦንሊ ጂሰስ ለሚከተሉት ልዩ ልዩ ሃይማኖት ውስጥ ላሉት በጥንቆላ ውስጥ ጭምር ላሉት ፀሐዩን ያወጣል። ለለማኞች፣ ለድሃዎች፣ ለችግረኞች፣ ለጎዳና ተዳዳሪዎች፣ ለገበሬዎች፣ ለነጋዴዎች፣ ለባለ ሀብት ብቻ አይደለም፣ ለሁሉ ያወጣል እግዚአብሔር። ማስተዳደር መቻል እንዲህ ነው። ምክንያት ሳትደረድር ስራህን በአግባቡ መስራት፣ ይሄንን የመጣልህን ጸጋ ሲሳይህን በአግባቡ ማስተዳደር መቻል ፖለቲካ ነው። በየሰንበት ትምህርት ቤቱ እኔ ያሳዝነኛል። የሚባክነው ገንዘብ፣ የሚባክነው ጉልበት፣ የሚባክነው እውቀት፣ በየቤተ ክርስቲያኑ ያለው የሚባክነው ጉልበት፣ እውቀት፣ ሀብት፣ ጸጋ ያሳዝነኛል። ከዛም አልፎ ከእኛም እየነጠቁ ለማጥፋት የሚፈልጉ አሉ። ቅድስት ሥላሴ አምና በማስተርስ መመረቅ ነበረብኝ። ስኳትት አስጠላኝ፣ ቀፈፈኝ በእውነት። ለምን ፖለቲካ ያስጠላላ? የበሰበሰ ፖለቲካ ከ10 ዓመት በኋላ የሄድኩት የበሰበሰ ፖለቲካ ውስጥ አካል ሆነ አይደለም። ማስተዳደር መቻል አለብህ። የተሰጠህን ነገር አስተዳደር። በቃ ያንተ ነው ሲሳዩ። ማን ይቀማሃል? ውበትሽን ማን ይቀማሻል? ጉልበትህን፣ ጤናህን፣ አቅምህን ማን ይቀማሃል? እግዚአብሔር ካልሆነ በስተቀር አይንህን ማን ይከድናታል? መሪዎቻችን ማስተዋል አለባቸው። ከእግዚአብሔር አይበልጡም። ከእግዚአብሔር የሚበልጥ አንድም ምድር ላይ ኃይለኛ ነኝ የሚል የለም። ኃይል እግዚአብሔር ነው። ማዳን የእግዚአብሔር ነው። ዝም ብለን አይደለም። ኃይሌ የእግዚአብሔር ነው፣ ማዳን የእግዚአብሔር፣ ጥበብ የእግዚአብሔር የምንለው ዝም ብለን የጅሎች መዝሙር አይደለም። የአዋቂዎች የጠቢባን ነው። ግን ይህን የሚዘምረው ጅል መሆኑን የምታውቀው መቼ መሰለህ? ያለውን መጠቀም ማስተዳደር ማይችል ከሆነ ጉልበቱን፣ ጤናውን፣ አቅሙን ማድረግ ያለበትን ቦታ ማድረግ ሳይችል ቀርቶ ኃይሌ እግዚአብሔር ነው ቢል ብሽቅ በላይ። የተሰጠውን ኃይል መች ተጠቀመበት? የተሰጠውን እውቀት ጸጋ መች ተጠቀመበት? የተሰጣትን ጸጋ መች ተጠቀመችበት? ላለው ይጨመርለታል። መጠቀም ለሚችል ይጨመርለታል። ለትርፋማ ለሚያተርፍ ይጨመርለታል። በአግባቡ ፖለቲካን ለሚሰራ ማስተዳደር ለሚችል ይጨመርለታል። እግዚአብሔር ከማንም ጋር አማካሪ የለውም። ቢያወራ ሙሴን ነው የሚያወራው። ቢያወራ አብርሃምን ነው የሚያወራው። ቢያወራ ጻድቃንን ነው የሚያወራው። ከሁሉ በላይ መብርሃን ቅድስት ድንግል ማርያምን ያወራል። መድኃኔዓለም ኢየሱስ ክርስቶስ የነገሰው መስቀል ላይ ነው። መስቀል ሰላም ነው። በሰላም ነው የሚመራው። እየተገረፈ እየቆሰለ እየታመመ እየተደበደበ በጥፊ ለምን ትመታኛለህ እያለ ማለት ነው። አቤት ጋርዶቹ ምን እንዳለ ለምን መቱት በጥፊ? ለምን ላለቃቸው ለጌታቸው አሽቀብጠው ነው። ለምን ትመታኛለህ? እኔ በድንጋይ ሊወግሩት ክርስቶስን አሳደውታል። ለምን ማሰብ ሲያቅትህ ምንም ነገር ታደርጋለህ? ፖለቲካ ማለት ከባድ ውስብስብ ነገር አታድርግ ወንድሜ። እኔ አይገባኝም፣ የምድሩ ፖለቲካ አይገባኝም። አድርጉ የተባለው ስለ እግዚአብሔር ብለን እናደርጋለን። መሆን ያለብን እናደርጋለን። ከኃጢአት በስተቀር ከማንም ጋር እንተባበራለን። ከርኩሰት በስተቀር የተፈጠርነው በጎ ልንሰራ ነው። ልንዘምር፣ ልንስቅ፣ ልንደሰት ነው የተፈጠርነው። ጥረግረ ብላ ተባለ እንጂ ጥረግረ ገንዘብ አጠራቅም አልተባለ። ጥረግረ ፎቅ ሰርተ አልቅስ አልተባለ። ጥረግረ በቃ እየተሳቀክ ኑር አልተባለ። ለፍተህ ተደስተህ በተሰጠህ እየሰጠህ እያመሰገንክ እግዚአብሔርን እያከበርክ ኑር ነው የተባለ። በገባንም ባልገባንም መልኩ ስራ ፈት የሆንን ብዙዎች ነን እንደኔ። ግን ስራ ፈት አንባልም። ምክንያቱም እግዚአብሔር በፈጠራት ዓለም ላይ ስራ ፈት ሰው ሊኖር አይገባል። ይሄው እኔ ለምሳሌ ይሄን እያዘጋጀሁልን ይሄ እኮ ስራ ነው። ስለማትከፍለኝ ነው፣ አንተ ሰብስክራይብ ስለማታደርግ ነው እንጂ ዩቲዩብ እኮ ይከፍላል። ይሄ እኮ ስራ ነው። ይሄን ለማዘጋጀት አሁን ለምሳሌ ወደ 40 ደቂቃ ምናምን ቀዳው። አሁን ለማሳጠር ጥረት አድርግልሃለሁ ደግሞ በዝግጅቱ ላይ ይሄንን ፎቶ ጨምሬ አስተዳደር እኮ ነው። በቃ በምችላት በአቅሜ በገባችን እውቀቴን ላካፍልህ ብዬ ነው እግዚአብሔር በገለጣልኝ። ምናልባት ብጠቅምክ፣ ምናልባት እኔም አንድ ቀዳዳ በደፋ። ይሄ ግን ስራ ነው እንዳትረሳ። ይሄ ስራ ነው፣ አስተዳደር ነው። ስልኬን መጠቀም መቻሌ፣ ያለኝን እውቀት መጠቀም መቻሌ። ንግባኬ ሀበጥንተ ነገር ይላሉ። ይሄንን እያልኩልህ ይሄ አስተዳደር ነው። ያለህን መጠቀም መቻል። እዚህ ምድር ላይ ስራ ፈት አይደለም። ስራ ፈት ነኝ ብለህ ጅል አትሁን። አልተቀጠርክም ማለት ስራ ፈት ነህ ማለት አለ። መንግስት አይከፍልህም፣ መስሪያ ቤቶች አልቀጠሩህም ማለት እግዚአብሔር አይከፍልህም ማለት አይደለም። ይከፍልሃል።
የእውነት ይከፍልሃል። እግዚአብሔር አንተ በትክክል እያደረግክለት ይከፍልሃል። እስቲ ያቸው ሀብታሞች አሁን ለምሳሌ 100 ሚሊዮን ብር የሚያገኙት ሰዎች ከ100 ሚሊዮን ብራቸው ላይ 10 ሚሊዮን እኮ የእግዚአብሔር ነው፣ ግን አይሰጡትም። አሁን እነሱ ቢያጡ እግዚአብሔር ሰጠ እግዚአብሔር ነሳ ለማለት ይበቃሉ? አይበቁም። ምክንያት ነው የሚደረድሩት። 1 ሚሊዮን ብር ያለው ሰው እኮ 100 ሺህ ብሩ የእግዚአብሔር ነው፣ አይሰጥም። ግን ስለማይሰጥ በቀዳዳ ከረጢት እንደተሸከመ ሰው ይፈስበታል፣ ሰብስቦ ይበተንበታል። እና ፖለቲካ ማለት ያለህን ማስተዳደር ነው። አባታችን ሆይ በሰማያት የምትኖር አባታችን እኮ ፖለቲከኛ ነው። መንግስት ትምጣ ነው የምንለው። ንጉስ ነው፣ የነገስታት ንጉስ ነው። የንጉስ ልጅ ነህ ማለት እንደ ባሪያ ልምድ ነው የምትኖረው። የንጉስ ልጅ ሆነ እኔ የምድሩ ፖለቲካ እኮ ኮተት የሚሆንብኝ የማይገባኝ ለምን መሰለህ? ሰው አይደለም የሚያደርገኝ፣ ባሪያ ነው የሚያደርገኝ፣ አሽከር ነው የሚያደርገኝ፣ እንስሳ ነው የሚያደርገኝ። አይመችም። ይሄ ለምኑ ይመቻል? አባታችን ሆይ የንጉስ ልጅ ነህ። አባቴ የምትለው ንጉስ ነው፣ መንግስት አለው፣ የሚወረስ ቤት አለው። በምድርንም ሰማይንም የፈጠረልህ ደግሞ አባቴ የምትለው እሱ ነው። አባታችን ሆይ የምትለው የፈጠረልን ሁሉን ነገር አሟልቶ ያዘጋጀልን አባታችን ሆይ የምንለው ነው። በሱ ምድር ላይ የኖርን ታዲያ የባሪያ ኑሮ ልትኖር ይገባል? አይገባል። ይመጥናል? አይመጥንም። ልትሳቀቅ ልትጨነቅ ይገባል? አይገባም። ለዛ ነው የሚያስጨንቃችሁን ሁሉ ለኔ ንገሩኝ ያለው። ንጉስ ነዋ። የንጉስ መልስ እኮ ነው የሰጠህ። የሚያስጨንቀ ነገር ካለ ና ንገረኝ፣ እሸከምልሃለሁ። ሸክሜ ቀሊል ነው፣ ቀንበሬ ልዝብ ነው። እኔ በሁሉም ውስጥ መንገድ አለኝ፣ ላግዝህ ልረዳህ እችላለሁ። አታስቢ፣ አትጨነቂ፣ አትፍሪ፣ አትሳቀቂ፣ ንገሪኝ፣ እረዳሻለሁ። ተስፋ የምታደርጊው ሰውን ከሆነ ግን የተረገምሽ ነሽ ነው የሚለው። ተስፋ የምታደርገው የምድርን ሰው ከሆነ ሰውን ከሆነ የምትደገፈው ግን የተረገምክ ነው የሚለው። ተስፋ አሁንስ ተስፋዬ ማን ነው አለ ቅዱሱ ዳዊት፣ ንጉሱ ዳዊት፣ ፖለቲከኛው ዳዊት። አሁንስ ተስፋዬ ማን ነው አለ። እግዚአብሔር አይደለምን ብሎ መለሰ። ወንድም እህቶች ተስፋችን ምንድን ነው? የእግዚአብሔር ፖለቲካ አይበልጥም? ስለዚህ የእግዚአብሔር ፖለቲካ ይበልጥብናል የምትሉ ወንድም እህቶች የተሰጣችሁን ነገርም ማስተዳደር ልመዱበት፣ እወቁበት። በአግባቡ ስታስተዳድሩ እግዚአብሔር በቤታችሁ አንኳኩቶ ይመጣል፣ ያናግራችኋል፣ ያናግርሻል፣ ይባርካል፣ ይባርክሻል። እናንተ የተሰጣችሁን በአግባቡ ደግሞ ማስተዳደር ከቻላችሁ እግዚአብሔር በእርግጥ ከእናንተ ጋር መስራትን ይፈልጋል። ምድራችን እንዲቆም ስቅሏን የምታየው ጤነኛ ፖለቲከኛ ስለጠፋ ነው። ጤነኛ ፖለቲከኛ ደግሞ ጻድቅ ነው መሆን ይችላል። ይሄ ዝም ብሎ ምርጫ እንደገና ፓርቲ አይደለም። አንድ ሰው ሊበቃ ይችላል ለምድር ሰላም። ምክንያቱም ቤተ መንግስት ያሉትን ሊያግዝ ይችላል። እስቲ አንተ በሰፈር ቅዱሱ ቤተ መንግስት ያሉት ሰዎች እኮ ጤና ልትሆን ትችላል። አንተ ሊሆን ይችላል የሚያማክሩት። አንቺ እስቲ ጤነኛ ሁኚ፣ እግዚአብሔርን የምትፈሪ የምታከብሪ ሁኚ። ለምን ራስሽን ታቃልያለሽ? ለምን ራስን ታቃልላለህ? አንተ ልትሆን ትችላለህ ለቤተ መንግስት መድኃኒት። አንቺ ልትሆን ትችላለሽ ቤተ መንግስት ላሉት ሰዎች መድኃኒት፣ ማምለጫ፣ መዳኛ። ስለዚህ ጸልይ፣ ስገድ፣ ስገጂ፣ ጾም፣ ጾሚ፣ የምትችይውን አድርጊ፣ የምትችለውን አድርግ። የሰማዩ ንጉስ የሰማዩ ዳኛ ቤተ መንግስት ላሉት ቤተ ክህነት ላሉት ለጳጳሳት ምናምን የሚያዳላና መጀመሪያ እነሱን የሚያናግር አይደለም። አንተ በትክክል የምታወራ ከሆነ አንተ ጋር ይመጣል። አንተ በተሰጠህ 100 ብር ታማኝ ከሆንክ እግዚአብሔር አንተ ጋር ይመጣል። ስለዚህ ምናልባት በእግዚአብሔር ፊት የተወደደ ህይወት ኖሯችሁ የተሰጣችሁ በትክክል አስተዳደራችሁ ለሰው መፍትሄ የምትሆኑ ከሆነ አይታወቅምና ዝግጁ ነው። ሌሎቹ ከሊኳ አልሰራ መጣት ብለው አንተ የምትችለውን ስራ፣ አንቺ የምትችለውን ስራ ይበቃ። እግዚአብሔር ባዶ ውራጅ ውሻ እንስሳ አትክልት ወይ አውሬ እንስሳ አውሬ አድርጎ ጥፍር አበጅቶ ቀንድ ሰጥቶ መርዝ ሰጥቶሽ ክንፍ አበጅቶልሽ አልፈጠረሽም። ጀት አያስፈልግሽም፣ ሚሳኤል አያስፈልግሽም፣ መንኮራኩራ አያስፈልግሽም። አምላክሽ እግዚአብሔር እጅግ ኃይለኛ ነው እና በእግዚአብሔር ፊት ጉልበት ሁሉ ለጌታ ለኢየሱስ ክርስቶስ ይስገድለት። የጌታን ስም የሚጠራም ከአመፅ ይራቅ። የጌታን ስም የምትጠሩ በተለይ ኢየሱስ ያድናል የምትሉ፣ ኢየሱስ ጌታ ነው የምትሉ፣ ኢየሱስ የመንደር እረኛ የመንደር የቀበሌ ዘበኛ ይመስል ያላገጥክ እየጠራ የእግዚአብሔር ስም በከንቱ አትጥራ የተባለውን በከንቱ እየጠራ የንጉስ ስም እኮ ነው። የንጉስ ክርስቶስ ስም እኮ ነው። አዳኝ ነው፣ ፈዋሽ ነው። ቀዳዳህን ልትደፍንበት፣ ጎደሎህን ልትሞላበት፣ ታሪክህን ልትቀይርበት ከሆነ እንጂ ልታላግጥበት የምትጠራ ትጠፋለህ። የእግዚአብሔር ፖለቲካ እንደዚህ አይደለም እና የእግዚአብሔርን ስም የምትጠሩ ወንድም እህቶች ተስተካከሉና ከእግዚአብሔር የበለጠ ፖለቲከኛ መሆን ስለማትችሉ እንደ እግዚአብሔር ቅዱስ ለመሆን ጥረት እንድናደርግ ነው ይሄን ትምህርት ያዘጋጀሁት። በሰማነው ቃል አምላካችን እግዚአብሔር ይባርከን፣ ለህይወት ያድርግልን። ቀርቦ ከመራቅ ጀምሮ ከማቋረጥ ተቀድሶ ከመርከስ እዚህ ምድር ላይ ተልከስክሶ ከመሞት አምላካችን እግዚአብሔር ሁላችንን የሚሰውረን የሁላችንን መጨረሻ ያጻምርልን ዘንድ የምትችሉትን በጎ ነገር አድርጉ።